ሰላም ጽናት ችግር አለ? ከመጣው እንኳን አንዴም እንኳን አላወራሽኝም። የተፈጠረ ነገር አለ እንዴ? ምንም ችግር የለውም። መናገር ከፈለክ አንተ አትናገርም እንዴ? ደግሞ ምንም መናገር ነገር የለም። አረ ጽናት እኔ እንደዛ ለማለት ፈልጌ አይደለም። ግን በቃ ከተወሰኑ ጊዜያቶች በኋላ ሁለታችንም እንደበፊቱ መሆን አቅቶናል። ሁላችንም ስልካችን ላይ ነው ተጥደን የምንገኘው። ለዛ ነው እንደዛ ያልኩሽ እንጂ ሌላ ነገር አይደለም። ማለት የፈለግከው ለምን በቀጥታ አትናገርም? ከኔ ይልቅ ለስልክሽ ነው ጊዜ ሰጠሽው አትለኝም? አረ ምኑን ከምን ነው የምታገናኘው? እኔ ሁለታችንም ላይ ያለውን ክፍተን የተናገርኩት። ካስቀየምኩሽ ደግሞ በጣም ይቅርታ ጽናት። አረ እባክህ የልብን ተናግረ ይቅርታ ስትጠይቅ ምንም አላገናዝም ነው እንደሚመስልህ? አረ ጽናት ተረጋጊ እንዴ! ምን እየሆንሽ ነው? ተረጋጊ የሚለውን ቃል ደግመ ከዚህ በኋላ እንዳትናገረኝ እሺ? ሰላም ነው አይደል? እግዚአብሔር ይመስገን አለሁልህ። ምን ነው የደበረት ይመስላል? አረ ምንም የለም ዝም ብዬ ነው። ምን ማለት ነው? ምንም ማለት ያለ መናገር ፈልገህ ካልሆነ በስተቀር በጣም ነው የሚያስታውቅብህ። አረ እንደዛ አይደለም፣ ያው ትንሽ ስለደበረኝ ነው እንጂ ምንም የተፈጠረ ነገር የለም እኮ። ተናገራ። የደበረ ነገር ምንድነው? ወይስ ከኔ የምትደብቀው ነገር አለ? ብሩኬ ደግሞ ያሌለ ነገር አትፍጠር። ምንድነው ካንተ የምደብቀው? ታዲያ እኔ ምን ላድርግ? ተናገር ስልህ ዝም ነው የምትለው? ምን ላድርግሽ? ብሩኬ ጽናት ሰሞኑን ልክ አይደለችም። ምንም ልታወራኝ ፈቃደኛ አይደለችም። ማለት ተጣላችሁ ወይስ ያስቀየምካን ነገር አለ? ባቆመች እንደዚህ ጨነቅ ነበር ብሩኬ። እስኪ ግልጽ አድርግልኝ ብሩኬ። ለኔም ግልጽ ሊሆንልኝ አልቻለም። በቃ ቤት ከገባው በኋላ ሁለታችንም ምንም የምንነጋገረው ነገር የለም። ባዋራት እንኳን በቂ መልስ አመልስልኝ። አጭር መልስ ነው የምትመልስልኝ። ቶሎ ትቆጣለች። ብቻ በጣም ግራ የሚያጋባ ነገር ነው። ምን ሆንሽ ስላትም በቂ መልስ አመልስልኝ። ብሩኬ በጣም ግራ እየገባኝ ነው። ታዲያ ይሄን እኮ መነጋገር አለባችሁ ቁጭ ብላችሁ። የሆነ ቀር ያላት ነገርም ካለ ጠይቃት። አይ ብሩኬ እየነገርኩ ለማንኛውም እስቲ ሞክራለሁ። ሄሎ ማርቲ እንዴት ነሽ? አንቺ አለሽ እንዴ? ምን ሆነሽ ነው የጠፋሽው? አለው እባክሽ የት ሄዳለሁ ብለሽ ነው? እኔ እንጃ፣ ምናልባት ይሄ የየው ፍቅር ጓደኛሽን ማስረስቶሽ እንዳይሆን ብዬ እኮ ነው። እኛም ስናገባ እንግዲህ የምናየው ይሆናል። ለመሆኑ ግን ደህና ነሽ? አይ አንቺ ምን አለብሽ ለነገሩ እንደዚህ አይነት ውሳኔ ስትወስኚ ግን ጤነኛ መሆንሽን አረጋግጪ ጓደኛዬ። ማለት አልገባኝም። ለማግባቱ ነው ጤንነትሽን አረጋግጪ ያልሽ? ታዲያ እስከገባሽበት በኋላ ሌላ ሰው የወሰነልሽ ይመስል ግራ ትጋቢያለሽ። የምርሽን ነው እንዴ? ቆይ ምን ተፈጥሮ ነው? ከዮብ ጋር ሰላም አይደላችሁም እንዴ? እስኪ ንገሪኝ፣ ግራ አጋባሽኝ እኮ። እስኪ ተይኝ በቃ ተይው። እኔ እንዲሁ ግራ ስለገባኝ ነው። ኧረ በፈጠረሽ ምንድን ነው የተፈጠረው? ካልሆነ አሁን ልምጣ እንዴ? አረ ምንም ችግር የለውም። ለማንኛውም ስንገናኝ እናወራለን። ሰላም ነው? እንዴት ነሽ? ምን ነው እኔ ስመጣ ጠብቀሽ ስልኩን ዘጋሽው? ምን ለማለት እየሞከርክ ነው? አውርቼ ከጨረስኩኝ መዝጋት አልነበረብኝ? አረ ጽናት እኔ እንደዛ ለማለት ፈልጌ አይደለም። ለምንድን ነው ሁሉን ነገር በመጥፎ የምትረጉሚው ግን? እስኪ በእኔ ቦታ ሆነ የተናገርከውን አስብ። ለነገሩ ለእኔ ብቻ ሲሆን እንደ መጥፎ የሚታሰበው? ጽናት እኔም ልጅ ጽናት ባለፈው በስልክ ስታወሪ ሰምቼ ነው ያክስትሽ ልጅ ቤዛ ወልዳለች አይደለ? መች ነው ሄደን የምንጠይቃት? ትንሽ እንኳን አታፍርም ዛሬ ስትጠይቀኝ? ከሰማ ለምን እስከ ዛሬ ዝም አልክ ነው ወይስ ነገር ፍለጋ ነው? በፈጣሪ የምን ነገር ፍለጋ ነው? ባለፈው ስራ ስለረፈደብኝ ነው ሳልጠይቅሽ ወደ ስራ ሄድኩት። ደግሞ ከስራ ስመለስም ረሳሁት። ባልጠይቅሽ እንኳን አንቺ አትነግሪኝም እንዴ? ምንድነው ነገር የሚያደርግሽ? ቆይ እኔ የምለው ሁሉን ነገር ግን በእኔ ሀሳብህ ትችላለህ? ምን አለ አንዳንዴ እንኳን ራስን ተጠያቂ ብታደርግ? ጽናት አሁን በሚገባ መነጋገር አለብን። ይህ ነገር ያልፋል እያልኩ ነው ዝም ያልኩት። አሁን ግን መነጋገር አለብን። ያስቀየምኩሽ ነገር አለ? የበደልኩሽ ነገር አለ? ጽናት ማውራት ፈልጋለሁ በዚህ ጉዳይ ላይ። ልታወሪኝ ፈቃደኛ አይደለሽም። ስጠይቅሽ አመልሽልኝም። ሳናግርሽ በቀናነት አመልሽልኝም።
ችግር አለ ጽናት? በእኔ በኩል ከድሮ የተለየ ምንም ነገር የለም። በአንተ በኩል ግን ካለ እስቲ ንገረኝ ልስማ። መቼስ ሁሉን ነገር በእኔ ነው የምታሳበው እኮ። ይሄን እኮ ነው ያልኩሽ። ምን ሆነሻል? ምንም አልሆንኩም። እህስ በስርዓቱ እንኳን መግባባት እንኳን አልቻልንም። ያስቀየምኩሽ ነገር አለ ጽናት? በግልጽ እንድትናገሪኝ ፈልጋለሁኝ። ምንም ግራ የሚያጋባ ነገር የለም። ነገርኩ እኮ ምንም የተፈጠረም ነገር የተለፈውበትም ነገር የለም። እኔ የምፈልገው ይሄንን ነው ካልሽ መሽሪቷን ጠይቃት። የቱ አለች ጽናት? አሁን እያወራን አይደል እንዴ? ቤዛን ነዋ። እሷንማ የዛን ቀን ሄጄ እኮ ጠይቂያታለሁ። ማለት እንዴት ብቻሽን ጥለሽን ትሄጃለሽ? በቃ እንደሰማው ወዲያው ሄጄ ጠየቅኩኝ። ቤቷን ታውቀው የለ እንዴ? ሄደ መጠየቅ ነው። በጤናሽ ነው? ቆይ ምንድን ነው ችግርሽ? አንቺ ቆይ በሰላም ነው? በስልክ እንደዛ ግራ የሚያጋባ ነገር ያወራሽ? እኔ እኮ በጣም ተጨነኩኝ። እባክሽ ዝም ብዬ ነው። የሆነ ውስብስብ ያለ ስሜት ታውቂያለሽ? ለራሴ እንኳን ግራ እኮ ነው የሚገባኝ። ማለት እንዴ? ቆይ ለምን የተፈጠረውን ወይ የሆንሽውም ነገር ካለ በስርዓት አትነግሪኝም? በቃ ማርቲ ከየው ጋር ምንም ደስ የሚል ነገር የለም። ቤት እንኳን መግባት ነው የሚያስጠላኝ። በቃ ሁሉ ነገር አስጠልቶኛል። ለምን እንደዚህ እንደመሆን እንኳን አላውቅም። እንዴ ተጋጭታችኋል እንዴ? ቆይ እንደዛም ከሆነ እኮ ተነጋግራችሁ ነው መፍታት ያለባችሁ። ነገሩ እስኪካረር ድረስ ለምን ትጠብቃላችሁ? ችግሩ ካንቺም ሆነ ከሱ መነጋገር ነው የሚሻለው። ወይ ማርቲ መች እንደዛ ሆነና? ማለትማ እዮብ እኮ ምንም ችግር የለበትም። እኔ ነኝ በቃ ከሱ ጋር ማውራትም መብላትም የትም መሄድ ከሱ ጋር በጣም ነው የሚያስጠላኝ። በፈጣሪ ስም ጽናት ምንድን ነው የምታወሪው? አብደሻል እንዴ? ቆይ ምን አረገሽ ልጁ? ለእኔም ግራ የገባኝ እኮ እሱ ነው። አሁንም ሳስበው የእውነት ወድጄ ነው እንዲያገባሁት የሚለውን ሳስበው በጣም ነው የሚያስጠላኝ። ይሄማ የበሽታ ነው። በጤናሽ መቼ ምንም ያላረገ ልጅ እንደዚህ ከመሬት ተነስተሽ አጠዩ። አረ የምን በሽታ? እኔ ጤነኛ ነኝ። መጀመሪያው ነው በደንብ ሳላስብ ነው ዘልዬ ከሱ ጋር እንደዚህ አይነት ህይወት ውስጥ የገባሁት። እሺ አሁን ምን ልታረጊ ያሰብሽ? ወይ ካልሆነ ሁለታችሁንም እኔ ላናግራችሁ እንዴ? ቆይ እስቲ ተይው፣ ለራሴ ትንሽ ጊዜ ሰጥቼ ልየው። አለበለዚያ ምን? እዮ ምን ሆነ? ባክቶኝ አሁንስ ጨርቄን ጥዬ ላብድ ነው። ያማል እንዴ? የምን ጨርቅ መጣድ ነው? ምንድነው እንኩ ሲተናገሩ? ምን ልበልህ? ከምንስ ልጀምርልህ? ሚስቴ ጠላችኝ፣ ከኔ ጋር ማውራት አትፈልግም ብዬ እንደለን የፈለከው? ምን ልበልህ? እዮ ባታረጋጋ አንተ ደግሞ ምንድነው ያጋጃችሁ? ለምንስ እንደዚህ ትጠራኛለሽ ብለህ ታስባለህ? ማትስማሙበት ነገር ካለ ቁጭ ብላችሁ ብታወራ ይሻላል። ወይ መነጋገር። አንተ አልገባህም ወንድሜ። እሷ እኔን ማየት ነው ያስጠላት። ያረ በፍጹም እንደዚህ ነው። ምን ያስቀየምካን ነገር አለ? እየነገርኩ እኔ እስከማውቀው ድረስ ምንም ያስቀየምኳት ነገር የለም። ቢኖርም እንኳን ንገሪኝ፣ ሐሳብሽን በግልጽ አስረጂኝ ብላት እያመነቃቀደችኝ ነው መልስ የምትሰጠኝ። ጭራሽ በቃ ምንም ማድረግ አልቻልኩም። ይባስ ብላ ያክስቷ ልጅ ወልዳ አብረን ጠይቃት ስላት እኔ እጅ ጠይቂያታለሁ ብቻን ሂድና ጠይቃት ብላ እርፋትልም። የምርህን ነው? የሆነ ነገር ስትሰማ ሄዳለሁ ይችላል። አንተም ተረጋጋ፣ ካልሆነ እኔ አናገራታለሁ። ዛሬ በሰላም ነው? ከስራ በጊዜ ነው የገባኸው? በሰላም ነው። እሺ ቡና እናፍላለን በቃ። አይ ለኔ እኮ ነው ይቅርብኝ፣ ስራ ቦታ ተጥቻለሁ። ዛሬ ምን ሆነሃል? ሌላ ጊዜ ውጪ ብትጠጣ እንኳን ቤት ስገባ መጠጣት አይቀርም ነበር። ነበር ነዋ። አልገባኝም። ነበር ስትል ችግር አለ እንዴ? ችግር አለ ነው ያልሽው? እስከ ዛሬ እንደዛ ስብሰለሰልና ስጨነቅ ያልታየሽ ችግር ዛሬ ነው የታየሽ? ቆይ ለመሆኑ እስቲ ንገሪኝ፣
ከኔ ጋር ማውራትና አይኔን እንኳን ለማየት አልፈለግሽው ለምንድን ነው? ዛሬ ምን ሆነሃል? ንግግሩ ሁላ እኮ ጤነኛ አይደለም። ለምን ትሸሻለሽ? ለምን የኔ ንግግር የሚገርምሽ? ቆይ እስኪ ለምን እንደጠላሽኝ ለማን ነግሪኝ? ያምካል እንደ አንተ ሰውዬ ስለምን መጥላት ነው የምታወራው? መጨቃጨቁን ፈልገው ነው? ኧረ እባክሽ ንግግሬ ሁሉ ጭቅጭቅ ነው አይደለ? ለዛ ነው ያክስትሽ ልጅ ቤዛ ስትወልድ ሄደሽ ብቻሽን የጠየቅሽው። ደግሞ በጣም የሚገርመው ከዛ በኋላ እንኳን ሄደን አብረን እንጠይቅስልሽ እንኳን ፍቃደኛ እንኳን አልነበርሽም። እሱ ነው እንደዚህ የሚያደርግህ? ያ ያለፈ ነገር ነው። በቃ እኔ ራሴ ሄጄ ጠይቄ መጣሁ። ምንድነው ሌላ ነገር አለ? ራስህ ችግር አለ ብለህ የምታወራው? ኧረ ግራ ያጋባል ጎበዝ። ምንድን ነው የሁሉ ሽሽት? ቆይ ለምንድን ነው እንደዚህ እየሆነ ያለው? ለምንድን ነው ከሱ ጋር ማውራት ያቃተኝ? ለምንስ ነው የምሸሸው? ለምንስ ነው እሱ ያስጠላኝ? ፈልጌ አይደል እንዲያገባሁት? ለምን ከሱ ጋር ሰው እንዳያየኝ ተሸማቀቄ የምደበቀው? ሄሎ ማርቲ። ደህና ነኝ። አንቺ እንዴት ነሽ? ሁሉ ሰላም? ደህና ነኝ ልበል እንጂ። ምነው ደግሞ ምን ተፈጠረ? አንድም እኮ የደወልኩት ስላንቺና እዮብ ልጠይቅሽ ነው። አልተስተካከለም እንዴ? ወይ መስተካከል ጭራሽ ብሶበታል። አንቺ ራሱ አሁን ስትደውይ በቃ ዝም ብዬ እያሰብኩ ነበር። የምን ብቻ ማውራት ነው? ቆይ እናንተ ግን ምንድን ነው ችግራችሁ? እኔ እኮ ተነጋግራችሁ ትፈቱታላችሁ ብዬ ነው ዝም ያልኩት። ካልሆነ ልምጣ? ሁለታችሁም ባላችሁበት ወይ እናውራ። ተነጋግረን መግባባት ብንችል ሁለታችን ማንከለከለን ብለሽ ነው። የሰው አይደለም ችግሩ። እና ታዲያ ምንድን ነው? ቆይ ተነጋገሩ ስትባሉ እምቢ አላችሁ። ነገሩ እኮ እየከረረ ነው የሚሄደው። እንደውም ይቅርታ አድርጊልኝና ጽናት፣ ትልቁ ችግር ያለው አንቺ ጋር ነው የሚመስለኝ። መነጋገር ያልፈለግሽበት ጉዳይ አለ። ለእኔ ማይበረታ የለም አይደለ? አንቺም እኔ ላይ ፈረድሽ። ይሁን በቃ ችግር የለውም ካልሻው በቃ እኔ ነኝ መነጋገር የማልፈልገው። ግን ፈልጌው እኮ አይደለም። ሲጀመር መጀመሪያው ነው እኔ ነኝ ያጠፋሁት። ሲጀመር እሱ ራሱ ማግባት አልነበረብኝም። አረ ጽናት፣ እኔ እንድትከፊ አይደለም እኮ እንደዚህ ያልኩት። ታዩ። ለማንኛውም ሌላ ጊዜ እናወራለን። ሁሉም የራሴ ስህተት ነው። ቻው። እሺ ምን ነው? ሰላም ነው? ምን ነው እንደዛ አስቸኳይ ጥራሽ? የሆንሽው ነገር አለ? አረ ሰላም ነው። ታዲያ ምን? አረ በሰላም ነው። ምን ነው ተገናኝተን ብናወራ ችግር አለው እንዴ? አረ እንደዛ አይደል። ያው አለ አይደል? አረ ስቀልድ ነው። እንደዚህማ አትደንግጥ። ለማንኛውም የፈለኩ አንድ ጉዳይ ላማክርህ ነበር። ጉዳዩን እወቀው አትወቀው ግን አላወቅኩም። ምንድነው እሱ? ምን ተፈጠረ? ከዮብ ጋር ትገናኛላችሁ አይደለ? ያው ካላችሁ ቅርበት አንጻር ብዙ ነገር ታወራላችሁ። ምንም አትደባበቁም ብዬ አስባለሁ። ሰሞኑን ጽናትና ዮብ ጥሩ ሁኔታ ላይ አይደለም ያሉት። ያው ጽናት ነግራኛለች። ላንተም ዮብ ይነግርሃል ብዬ አስባለሁ። የእውነት በጣም ትልቅ ሰው ነሽ ይሄን ነገር በማንሳትሽ። እኔ ሀገር ውስጥ ባልነበርኩበት ሰዓት ያው እሱም ነግሮኝ ነበር። ያው ከአንድም ሁለቴ አጫውቶኝ ነበር። እስካሁን አልፈቱትም ማለት ነው ችግር። ምን ይስተካከላል ብለህ ነው? ጭራሽ ነገሩ ሳይከራ አይቀርም። እኔማ ግራ ሲገባኝ እኮ ነው። ቆይ እስቲ አንተን ላማክረ ብዬ ነው። ምን ይሻላል? ምን ብናደርግ ነው የሚሻለው? እንደዚህማ ነገሩ ከከረ እኛም መግባት አለብን። እሱን እኮ ነው ምልህ። ስለዚህ እኔም እሱን አንቺም እሷን ለብቻቸው እናናግራቸውና ያው ማየውን ከሆነ ቤታቸው ወስደናቸው እዛው ችግራቸውን እንፈታ ይሻላል። እና አንቺ የተለየ ሀሳብ አለሽ? አረ ሌላ የተለየ ሀሳብ የለኝም። ብቻ እነሱ ይስማሙ። ዋናው ነገር እሱ ነው። በቃ ለማንኛውም ተደዋውለን እንደሚሆን እናደርጋለን። ቆይ ሰውየው ለምን ፈልጋለሁ ያልከኝ? አንተማ ጓደኝነታችሁን ነው የረሳው መሰለኝ እኮ። ከሄድኩበት እንኳን በሰላም ተመለስክ ብላ አትደውልም? አይ ጓደኛዬ፣ እስኪ ተወኝ። ለማንኛውም በሰላም መጣ? አሪፍ ነበር። እኔ የምልህ ለምንድን ነው ተወኝ እስቲ ያልከው? አረ እንዲሁ ዝም ብዬ። ለማንኛውም ለምን የፈለከኝ? አዎ አንተማ በስልክ ነግረኝ ነበር። ያው እዛ ስራው ላይ ሞኜ እንዴት ሆናችሁ ብዬ መጠየቅ አልቻልኩም ነበር። ግን እንዴት ሆናችሁ? ወይ መነጋገር። ምንም የተለወጠ ነገር የለም። ጭራሽ ተባብሶልሃል።
በቃ አብሮ መኖር ካልተቻለ መለያየቱ ሳይሻል አይቀርም። ኧረ አንተ በስመ አብ በል። ስለምን ፍቺ ነው የምታወራው? ሁሉም ባልና ሚስት እኮ ይጣላል። ካልሆነ እኔም የእሷም ጓደኛ ባለችበት ችግሩ መፍታት ነው። አይ ብሩክ፣ እንደው ለፋሲል ነው እንጂ ባለጉዳዮቹ ባለቤቶቹ ያልፈቱትን ችግር በሌላ ሰው ጣልቃ ገብነት ይፈታል ብለህ ታስባለህ? እንደዛማ ይባላል። ስትጋባ አብረን እንደነበርን ሁሉ በችግራችሁም ጊዜ ችግራችሁን አብረን እንድንካፈሉ ነው። እንደዛ ማለት ፈልጌ አይደለም። ለማንኛውም እኔም ማርታም ባለንበት ሁለታችሁም ባላችሁበት ችግሩን እንፈታለን። እሺ ማርቲ፣ እንዴት ነሽ ታዲያ? እኔ ደህና ነኝ። እዮብ ቤት ውስጥ የለም እንዴ? አዎ የለም። ቆይ ቡና ላፍላለሽ? አይ አልፈልግም። አሁን ነው ጠጥቼ የመጣሁት። ይልቅ የምናወራው ነገር አለ። እሺ ግን በሰላም ነው? ምንድን ነው የምናወራው? ስለ አንቺና ስለ እዮብ ነው። እስቲ ንገሪኝ። ተነጋግራችሁ ችግሩን ፈታችሁት? ምኑ ነው የምነግርሽ ማርቲ? ሁሉም እንደዛው ነው። ምንም የተፈታ ነገር የለም። ስለዚህ ምን አሰብሽ ታዲያ? እናንተ ቁጭ ብላችሁ መነጋገር ካልቻላችሁ እኔና የእዮብ ጓደኛ ብሩክ ባለንበት ተነጋግራችሁ ለምን አትግባቡ? ማርቲ ደግሞ ከተነጋገርን እኮ እኛ ሁለታችን መነጋገር እንችላለን። ምንም ሰው አያስፈልግም። እና መግባባት ካልቻላችሁ ቆመን ልናያችሁ ነው? ይህን የመሰለ ትዳር ሲፈርስ ትንሽ አያሳዝንሽም? ከፈረሰ ቆየ ባክሽ። አንቺ ምን አይነት ወሬ ነው የምታወሪው? ለማንኛውም ከብሩክ ጋር ተነጋግረን እንደሚሆን እናደርጋለን። አሁን ግን የምሄድበት ጉዳይ ስላለኝ ሻኝኝ ተነሽ። እንዴት ናችሁ ታዲያ? ደህና ነን። ቆይ ቡና ነው ቡና። አይ ተው ቡና። ይልቅስ የምናወራው ነገር አለ። አዎ ዛሬ መጣ ነው እንግዲህ የቤተሰብ ጉዳይ ይዘን ነው። እሱን ከጨረስን በኋላ ቡናውን ቢሆን ይደርሳል። ምን ነው ችግር አለ እንዴ? አይ ችግር የለም። ያው የመጣንበት ምክንያት ሁለታችን እኔና ማርታ በሁለታችሁ መሀል ያለውን ችግር ያው ለመፍታት ነው። እኛም ደግሞ ያው እንደ ቤተሰብ አቅርቤታችን እና ይሄ ነገር ስር ሳይሰድ ችግሩን ለመፍታት ነው። እንግዲህ ሁሉንም ነገር ብሩክ እንዳለው ነው። የሁለታችሁንም ሀሳብ እንስማና ወደ መፍትሄው እንሄዳለን። ጽናት ካንቺን ጀምርና እስቲ ባንቺ በኩል ያለውን ነገር ግልጽ አድርገሽ ንገሪኝ። ምን ብዬ ልንገርሽ ማርቲ? እንዲሁ ዝም ብላችሁ ነው እንጂ የለፋችሁት እኮ በስልክም እኮ ነግሬሻለሁ። ችግሩን እኮ መፍታት ካለብን ሁለታችን ተነጋግረን መፍታት እንችል ነበር። ግን መናገር ካለብኝ እናገራለሁ። በእኔ በኩል ምንም ችግር የለም። እሱ የሚለው ነገር ካለ ግን እንስማ። እውነቱን ለመናገር እኛን ለማዋራት ስለመጣችሁ በጣም ደስ ብሎኛል። ነገር ግን በእኔና በሷ መካከል ብዙ ጊዜ ጠይቂያታለሁ። ችግር አለ ወይ ምንድነው እሱ ብዬ ጠይቂያታለሁ። ምንም መልስ አትሰጠኝም። ምን የምትለኝ ነገር የለም እና በእናንተ ፊት እንኳን ከተናገረች እስቲ ደስ ይለኛል። ሀሳቧን ግልጽ ብታደርግ። አዎ ጽናት፣ ያው ችግሮችም ካልተነጋገርን አይፈቱም። ያው እዮብ ማስቀመየም የምትዩ ነገር ካለ እንነጋገር፣ በዚሁ እንፍታ። እኔ አሁን ምንም እንዲህ የሚለው ነገር የለም። ባጭሩ ግን እኔ በራሴ ውሳኔ ነው ማዝነው። በራሴ ውሳኔ ማለት ምን ለማለት ፈልገሽ ነው? ይሄን ትዳር መጀመር እንኳን አልነበረብኝም። ምን ማለት ነው? በግዳጅ ነው እንዲያገባሽኝ ወይስ አትወጂኝ ነው? ወይስ ደግሞ ትዳር ውስጥ ከገባሽ በኋላ ነው በሂደት የጥላቻ ውስጥ የተፈጠረው? አንተም ተረጋጋች። ሀሳቡን አስጨርሳት። አንቺም ሀሳብሽን ግልጽ አድርጊለት ነገር። ከዚህ በላይ እንዴት ትግለጽላችሁ እንዴ? በግልጽ እንዴ እጠላዋለሁ እያለች እያወራች አይደል እንዴ? ከዚህ በላይ ጥላቻና መሸሽ ሰው መግፋት አለ እንዴ? በይ ጽናት ንገሪና፣ እየጠበቅሽ። በቃ ይቅርታ፣ ከዚህ በላይ ምንም የምነግራችሁ ነገር የለም። አያችሁ አይደል? ልጅቷ አትወደኝም እንዴ? ጠልታኛለች እኮ። ይሄ ከውስጡ አንቅራ ከተፋች ምልክት ሊሆን አይችልም? እሺ ቢያንስ የኔ ችግር የለውም። እሺ እናንተ አክብራችሁ መታችሁ ልታሳርቁን አይደል የመጣችሁት? እንደዚህ ጥላ ረግጣ መውጣት አለባት? አሁን የመጨረሻውን ውሳኔ በራሷ እጅ ወሰናለች።
ቆዩ ባንተም ተረጋጋ። ሆነ ከውስጧ የሚረብሻት ነገር ሊኖር ይችላል። ተው እባክህ። ምንድን ነው የምትናገረው? የምትናገረው ነገር ካላት በግልጽ አትናገርም እንዴ? ማን ከለከላት? እባክህ ተረጋጋ። በቃ ሁሉም ነገር ይስተካከላል። ከዚህ በኋላ ምንድን ነው የሚስተካከለው? እሺ ምንድን ነው የሚስተካከለው? እናንተ ልታጽናኑኝ መጥታችኋል። በጣም አመሰግናለሁኝ። ተነሳችሁ ግን አሁን ወደ ቤት ትችላላችሁ። እኔ ሁሉ ነገር በራሴ መንገድ ጨርሰዋለሁ። እሺ አምናለሁ። ምንም ነገር ግን እንዳታረግ። እሷም ስመጣ እንዳትናገራት። ለራሴ ስል ሁሉ ነገር በሰላም እንዲያልቅ እሞክራለሁ። እንዳታስቡ። እሺ በቃ አደራህን ተረጋጋ። እሺ ቆይ ማርታ፣ ምንድነው ችግሩ? ምንድነው እንደዚህ ያካረራችሁ? ኧረ እኔም ግራ ገብቶኛል ብሩክ። እንደው ማርታ ችግሩ ወደ ጽናት ያመዘነ ይመስለኛል። ምንም የነገረችን ነገር እኮ የለም። ኧረ ብሩክ ደጋግሜ ጠይቂያታለሁ፣ ግን በቃ ነገሩን አድበስብሳ ነው የምትናገረው። ደጋግማ የምትለው ማግባት አልነበረብኝም፣ ጥፋቱ የኔ ነው፣ ስህተቱ የኔ ነው የምትለው። ኢዮብን ነው ወይስ ጭራሽ ትዳር መመስረቷን ነው ያልፈለገችው? ምንም እርግጠኛ መሆን አልችልም፣ ግን ምን ማርታ? ማለቴ ትዳሯን የፈለገችው አልመሰለኝም። እስቲ አስበው፣ ትዳሯን የፈለገችው ቢሆን ኖሮ እሱም ደጋግሞ ችግሩን ሲጠይቃት እኛም ስንጠይቃት ያለውን ነገር በግልጽ አትናገርም ነበር? ልክ ነሽ ማርታ። ግን አንድ እውነት ልንገርሽ፣ ኢዮብን በጣም አውቀዋለሁ። በሱ በኩል ችግር ቢኖር እንኳን በጣም ስለሚወዳት ችግሩን ለመፍታት ነው የሚሞክር። እሷ ግን አይተሻታል። ምንም እሱን እኮ ነው የምልህ። ታዲያ ምን እናድርግ? አይናችን እያየ የትዳር ይፍረስ? አላቅም ብሩክ፣ ብቻ ግን በጣም ግራ ገብቶኛል። ቆይ ምንድነው? ልብሶቹን ለምንድነው በሻንጣ የምታደርገው? እያናገርኩ አይደል እንዴ? ለምንድነው መልስ የማትሰጠኝ? ትንሽ እንኳን ነፍረት አይሰማሽም? በጣም ይቅርታ ለተጠቀምኩት ቃል። እኔን ተይኝ እሺ። ቢያንስ ችግራችሁ ምንድነው? ምንድነው የተፈጠረው ብለው ሊያሸማግሉን የመጡትን ልጆች እዚህ ጋር በተቀመጡበት ጥሎ መውጣት ተገቢ ነው? ጽናት ተገቢ ነው ትያለሽ? ቆይ አሁን ምን አድርግ ነው የምትይኝ? ምን እንዳደርግ ነው የምትፈልጊው? ምን ማለት ነው? በቃ ለምንድነው ማታወኝ? ማውራት ካልፈለኩስ? ይሄው ከዛሬ በኋላ መብትሽ ነው። ሁሉን ነገር በፈቃድሽና እንደምትፈልጊው አድርጌሻል። ካሁን በኋላ ምንም የሚያነጋግረንና እኔና አንቺን የሚያገናኘን ጉዳይ የለም። ሁሉም ነገር አክትሞለታል። ሁሉም ነገር አልቋል። ምኑ ነው ያደረኩት? እቃቃ ጨዋታ መሰለህ እንዴ? ጽናት እባክሽ ተይኝ። ውስጤ በጣም ቆስሏል። በጣም ተጎድቻለሁ። አሃ፣ ስለዚህ ቤቱን ጥለህ ልትሄድ ነው? ቤቱን ጥለህ በመሄድ መልስ የምታገኝ ይመስልሃል? ቆይ ምን ተነካ? አርፋትም ሆርም እንዴ? ተናገርኩ ከቤት ውጣ አልኩ። አንቺም የራስሽን ህይወት መምራት እና መኖር ትችያለሽ። እኔም እንደዛው። መልካሙን ነገር ሁሉ እመኝልሻለሁ። ቆይ እስኪ ተረጋጋ። ቤት ጥሎ መውጣት መፍትሄ መሰለህ እንዴ? ቆይ ምን ሆኜ ነው? ምንድነው ያደረኩት? እንዴት የሚወደኝን ባሌን አስቀይማለሁ? ለምንድነው በሱ ሲያፈርኩት? ምንስ የሚያሳፍር ማንነት አለው? እሺ አሁንስ ደስ አለሽ ጽናት? ቤቱ ባዶ ሆነ። ይሄንን ነበር የምፈልጊው?
እዮብ ሰላም ነው? ሰላም እንዴት ነሽ? ደህና ነኝ። በጣም ነው የምገርመው። ቤቱን ብቻዬን አስታክፈኝ ትጠፋለህ? እሺ በቃ አሁን ስለ ሁሉም ነገር ይቅርታ። አሁን ሁሉን ተውና ወደ ቤት ተመለስ። የምርሽ ነው እየቀለድሽ ነው? መቼም ስለ ፍቺው ጉዳይ ልታወሪኝ ነው የደወልሽው። በይ አሁን ስራ አለብኝ። ማውራት ያለብሽን ነገር አውሪና ቶሎ ወደ ስራ ልመለስ። እዮብ ምን ሆነሃል? በቃ አሁን ይቅርታ አልኩህ። እንዴ ስለምን ፍቺ ነው የምታወራው? ሁሉም ነገር ከረፈደም ቢሆን ገብቶኛል። እንኳን ገባሽ። ለቀጣይ ህይወትሽ ትምህርት ይሆንሻል። በእኔ በኩል ግን ላይቀጥል ገመዱ ተበጥሷል። እባክሽን እባክሽን ስለምንሽ ስለዚህ ነገር ድጋሚ ደውለሽ አጨቅጭቅኝ። ባታወሪኝ ደስ ይለኛል። ፍቺውን ከፈለግሽ በማንኛውም ሰዓትና ቦታ ማድረግ ትችያለሽ። ዝግጁ ነኝ። አረ በፈጠረ እዮብ ምንድን ነው እያወራ ያለው? እሺ አሁን የት ነው ያለው? ምን እንምጣና እናውራ። ጽናት ግን የምርሽ ነው? አሁን ግን በጣም ረፍዷል። የፈሰሰ ውሃ እኮ አይታፈስም። በድጋሚ መልካም ሁሉ እመኝልሻለሁ። አመሰግናለሁ። ቻው። ሄሎ እዮብ እዮብ